አንዳንዴ ሌሊት ነው የምትወጣው 10 ሰዓት ትወጣለች ከጅብ ጋር ተጋፍታ ምን ብላ ሄዳ ነው። ይሄ ሁሉ የሚሆኑ ደግሞ አንድ ኩላሊት ነው ያላት በዚህ ነው የምትንቀሳቀሰው። ሁለቱም ኩላሊቴ ፌል አድርጎ ነበር። ሴትነት ጥንካሬ ነው፣ እናትነት ደግሞ ድርብ ኃላፊነት ነው። ሹፌር መሆን ደግሞ አገልግሎት መስጠት ነው። ከዚህ ጠንካራ ሴት ጋራ ቆይታ እናደርጋለን። አብራችሁ ቆዩ። ቡናዬን ጠጥቼ የካፒቴን ነገር ነው መጀመሪያ ነቃ ለማለት ቡና ግድ ይላል። ቡና ነው። አመሰግናለሁ። ሰዓት እየደረሰ ነው። በቃ ልብስ ልቀይርና እንሂድ። አሁን ደግሞ ከፍሬዎት ባለቤት ጋር ቆይታ አደርጋለሁ። ሰላም፣ እንዴት ነው? እግዚአብሔር ይመስገን። ስሜ ደስታ መነሻው ይባላል። የአራት ልጆች አባት ነኝ። ከባለቤቴ ጋር 16 ዓመት ካልተሳሳትኩ። ለስራዋ በጣም ታታሪ ነች። አንዳንዴ ሌሊት ነው የምትወጣው 10 ሰዓት ትወጣለች ከጅብ ጋር ተጋፍታ ምን ብላ ሄዳ ነው። ስለዚህ ስትመጣ እንቅልፍ ያምራታል። ግን እዚህ ጋር ደግሞ ልጆች አሉ፣ እኔ ያለው እኔ ስራ ሰራም። ስለዚህ የቤት ስራዋን እኛን ምሳ በልታን የተወሰነች ረፍት ታረጋለች። እንቅልፍ ረፍት። ይሄ ሁሉ የሚሆኑ ደግሞ አንድ ኩላሊት ነው ያላት በዚህ ነው የምትንቀሳቀሰው። በዛሬ ጊዜ በአንድ ኩላሊት የሚንቀሳቀሰው ይከብዳል። ለምን ብለሽ ብትልኝ ኩላሊቷን አንዱን ኩላሊት ለኔ ስለሰጠች ማለት ነው። ሁለቱም ኩላሊቴ ፌል አድርጎ ነበር። ስራዋ እስከምትገባ ድረስ እኔ ወደ ዳያሊሲስ ታስገባኛለች። ዳያሊሲስ እስከምታጣ አሁን እኔ በሷ ኩላሊት ነው እዚህ እየኖርኩ ያለሁት። አልፎ ተርፎ እነዚህ ሁለት ልጆች የተፈጠሩት ከኩላሊት ንቅለ ተከላ በኋላ ነው። ጥንካሬዋ እስከዚህ ድረስ ነው። እኔም እግዚአብሔር ይመስገን ስራ እንኳን ባይኖረኝ በሷ ደሞዝ ይሄው ደስተኛ ሆነን እንኖራለን። እግዚአብሔር የተመሰገነ ይሁን። በመሀል ምን ተፈጠረም በጣም ተቸግረን ነበርና የአንበሳ ሰራተኞች ሙሉ ዲፖ ማለት ትችላለሽ እርዳታ ከላይ እስከ ታች ከዋናው እስከ ጽዳት ሰራተኞች ከደሞዛቸው እየተቆረጠ እንድታጠብ አድርገውልኝ በጣም መመስገን ያለበት መስሪያ ቤት ነው። አሁን እንግዲህ እየጠበቁን ያሉ ሰዎች አሉና እነሱን ለማገልገል እንወጣለን ወደ ስራ ማለት ነው። ያው እኔ ፍሬንስ ይካባላለው የአዲስ አበባ ከተማ የአገልግሎት አገልግሎት ድርጅት ባስ ካፒቴን ነኝ። በዚህ ድርጅት ውስጥ ለ13 ዓመታት ያህል አገልግያለሁ። አብዛኛው በገንዘብ ተቀባይነት ነበርኩኝ፣ በአገልግሎት ክፍያ ተቀባይ ማለት ነው። ካፒቴን ሲሆን አሁን ላይ 6ኛ ዓመቴን ይሻለው። ይሄ ሙያ ዘርፍ ብዙ ጊዜ ለወንዶች የሚባል ሙያ ዘርፍ ነውና እንዴት አንቺ ይሄንን መርጣሽ? በጣም ከምወደው ነገር በድርጅት የምኮራበት ማንኛውም ሰው እዚህ ከትንሽ ተነስቶ ትልቅ ቦታ ላይ ይደርሳል። ጽዳት የነበረ ተምሮ ካፒቴን መሆን ባይፈልግ እንኳን ጽዳት የሆነ ተምሮ በቢሮ ሰራተኝነት ላይ ብዙዎች አሉ። ልጆች እናት ነኝ ብለሻልና እዚህ ስራ ላይ ደግሞ ብዙ አይነት ስትራግሎች አሉ። ሌሊት መግባት፣ ጠዋት መውጣት አለና እናትነትና ይሄን ስራ እንዴት ነው የምታቻችው? ዋናው ነገር ባለቤቴ ቅንና መልካም ሰው ስለሆነ በብዙ ነገሮች ይደግፈኛል። ለዛም ነው እኔ ጠንካራነቴ ጎልቶ የሚታየው። ሌሊት 10 ሰዓት ወጥቼ ወደ መስመር የምገባው የእሱ መልካምነት የእሱ መደገፍ ስላለ ነው። በዚህ ስራ ላይ ብዙ አይነት ፈተናና ውጣ ውረዶች አሉና እነሱ እንዴት ነው ሃንድል የምታደርጊያቸው? የኛ ስራ ሲጀመር በጣም አስቸጋሪ ነው። ምክንያቱም የምንወጣው 10 ሰዓት ነው፣ ማታ ደግሞ ሲሆን 5 ሰዓት ነው ወደ ቤት የምንገባው። ግን ስንሰራ እኛ ብቻ አይደለንም ሰራተኞች፣ ቤተሰቦቻችንም ሰራተኞች ናቸው። ጠዋት ሸኝተውን ማታ ተቀብለውን ነው ያለው ቻሌንጃችን እና ከባድ ነው። የጠዋቱና የማታው ከባድ ነው። ተሳፋሪ አንቺ እንዳደረግሽው ነው። በነገራችን ላይ ልክ እንደ መልካችን ባህሪያችንም የተለያየ ስለሆነ ታጋሽ ሆነሽ ራሱ ስራው ራሱ እንደዚህ ነው የሚፈልገው። ታግሰሽ ሁሉንም አግባብተሽ ሁሉንም ባንድ እንትን ለማየት መሞከር ነው። አንዱን ከአንዱ ማበላለጥ ሳይኖር ሁሉንም አንድ አይነት ተሳፋሪዎቹን አድርገሽ በፍቅር በመተሳሰብ እንድንሄድ ማለት ነው። ተሳፋሪ ሲኖር ነው የኔም ደሞዝ እኔም ስራ ላይ የምገኘውና በፍቅር ነው የምሰራው። በጣም ወድጄው እጅጉን ደስ እያለኝ የምሰራው ስራ ቢኖር ካፒቴንነቴ ነው። አደጋ የሚባል የከበደ ነገር የለም። መኪና ለመኪና ይገጫጫል። የከፋ አይደለም። ትንሽ ነገር ስፖኪዮ ነገር አጋጥሞኝ ያውቃል። ግን ያ በቀላሉ የሚታለፍ የሚያለፍኩት ነገር ነውና ቀላል ነው ብዬ አስባለሁ። የዛኔ ያልከበደ አይደለም።
እኔ ብዙ ጊዜ አደጋ አላደረስኩም። ብዙ ጊዜ ሳይሆን ኖርማል በቃ አደጋ የሚባል ነገር እግዚአብሔር ይመስገን የዛን ያህል አላውቅም። ይሄ ደግሞ የሆነው አንደኛ ኃላፊነት ስለሚሰማኝና መረጋጋት በውስጤ ስላለ ነው። ሁለተኛ ደግሞ ኃላፊነት ስለሽ ሁሉ ህብረተሰብ ይሄ ብዙ ሺህ ህዝብ ነው በቀን የምናጓጉዘው። እኔ አንድ ነኝ። የዚህን ሁላ ነፍስ በመረጋጋት ካልሆነ በስተቀር ልንወጣው አንችልም። ስሜታዊ መሆኑ አያስፈልግም። እንደነገርኩሽ ብዙ ሰው ሊናገርሽ ይችላል ወይ ነጂ ይልሻል፣ ረጋ ስትፈጥኒ ልትገይ ልጨርሺ ነው ወይ ይሉሻል። ግን ያንን ሁሉ ለ30 ደቂቃ ነው ይሄውና ይሄ ሁላ ህብረተሰብ አብሮሽ የሚቆየው 30 ደቂቃ ግፋ ቢል ከዛ በላይ ምናልባት አንድ ሰዓት ራቅ ክልል ከሆነ ምን ሄደው ቅድሜ ሀምዱ ጋሹ ባላለው ብዙሃን ትራንስፖርት ላይ እኔ ብዙ ጊዜ ተገልጋይ ነኝ። በሴቶች ካፕቴን በኩል ከወንዶች ያው ትንሽ የተረጋጉ ናቸው። በማሽከርከርም አደጋን በመጠበቅ ወጣ ብሎ በማስተባበር ምናምን መልኩ ሴቶች የተሻለ ሆኖ አይቻቸዋለሁ። ብዙዎች አብዛኛዎቹ ሴትም ወንድም 50% ሁሉም ቦታ ላይ ሁሉም የስራ ድርሻ ላይ እኩል መሳተፍ አለባቸው የሚል አቋም አለኝ። ወንዶችና ሴቶች ጠንቃቃ ናቸው በባህሪያቸው ምናምን የተፈጥሮ ጉዳይ ነው እንጂ ሁለቱም እኩል ማንኛውም ስራ ማንም መስራት ይችላል። በፊት የነበረው መዘጋጋት፣ መጨናነቅ፣ አንድ መንገድ ለመሄድ ብዙ ሰዓታቶችን በመንገድ ላይ መቆየት ነበርና አሁን እንደምታዩው በጣም ደስ በሚል መልኩ ዘና በለ። አዎ ሰውም በጊዜ ወደ ቤቱ ይገባል ደስ በሚል መልኩ ማለት ነው። የኮሪደር ልማቱ እጅግ በጣም የሚበረታታ የሚደነቅ፣ በተለይ ደግሞ በየመንገዱ የሚቆመው በዚህ ሰዓት አስበሹ እንደሆነ መዓት ሰልፍ ነበረ። አሁን ግን ነፃ ነው። ሁሉም በጊዜ መኪና ያገኛል። መኪኖቻችን ዝግጁ ናቸው። በጊዜ ወደ የቤታቸው ወይም ወደሚፈልጉበት ይደርሳሉ ማለት ነው። ይሄ የሚሆነው በምን ምክንያት ነው የሆነው? በመንገዱ ምክንያት። በማታ ለማሽከርከር መብራቶቻችን ድምቅምቅ፣ ከተማችን ብርት ብሏል። እንደ ልባችን ነው የምናሽከረክረው። ለየት ያለ ብዬ የምልሽ አሁን እንድትጨክኝ የሚያደርግ ለሰው እንዳታዝኝ የሚያደርጉ ነገሮች አሉ። ትልቅ ሰው ናቸው ምናምን ብለው ይሉሻል። ትራፊክም ቢኖርም ኃላፊነቱን ወስደሽ እኛን ሰው ለመተባበርና ለማገዝ ስትሞክሪ ሲወርድ የምታዩ ግን በጣም ወጣት ነው፣ ቋቅጭ እያለ ነው። ለሴቶች ያለኝ መልእክት እንግዲህ ማንኛውም ሴት ስራ አጣው ብላ ወይም ይሄ ስራ ለኔ አይሆነኝም፣ የወንድ ስራ ነው፣ ይሄ ስራ ይከብደኛል የሚባል ነገር የለውም እና ማንኛውንም ነገር ደፍረን ስራ ነው እንጀራ ነው ብለን መስራት ግድ ይለናል። ደግሞ እንችላለን፣ እንሰራለን። ለዚህ ደረጃ እንድበቃ ላደረገኝ ለተቋሚ በጣም እጅግ በጣም የከበረ ምስጋናዬን አቀርባለሁ። ምክንያቱም ከፈጣሪ ቀጥሎ ማለት ነው ህይወቴን፣ ኑሮዬን፣ ልጆቼን የማስተዳደርበት ድርጅት ስለሆነ ከገንዘብ ተቀባይነት አንስቶ ካፕቴንነት ደረጃ ላይ ያደረሰኝ ያለምንም ወጪ አስተምሮ አሰልጥኖ አሁን ላይ ብቁ ሹፌር ያደረገኝ ድርጅቴ አመሰግናለሁ። ቅድም ከባለቤትሽ ጋር እያወራን ነበርና ፕላኔት እንደነበርሽ አጫውተን ነበርና ከዚህ ስራ ጋር እንዴት ነው? አይከብድም? ለኔ እግዚአብሔር ይመስገን አልከበደኝም። ራስን መጠበቅ፣ አበላልን ማስተካከል፣ ውሃ በደንብ መጠጣት ነው። እንደዚህ ረጅም ሰዓት ስትቀመጪ ነው? ይከብዳል። በእርግጥ አይመከርም ብዙም እንደዚህ፣ ግን ያው ወጣ ገባ እያልኩኝ ራሴን እየጠበቅኩኝ ስራዬን በፍቅር እሰራለሁ። ጥንካሬሽ እንግዲህ በስራ ብቻ ሳይሆን ለባለቤትሽም እንደዚህ አይነት ነገሮች በማድረግሽ በመለገስሽ በጣም ጠንካራ ሴት ነሽ እና ይሄ ሊበረታታ ይገባል። ለብዙ ሴቶች አርአያ ትሆኛለሽ ብዬ ተስፋ አደርጋለሁ። አመሰግናለሁ። እውነት ነው። ስለ ቆይታችን በጣም እናመሰግናለን። እኔም አመሰግናለሁ። መታችሁ ጥንካሬን፣ ብርታቴን ለሰዎች ለሴቶች ደግሞ አርአያ ትሆኛለሽ ብላችሁ ስለጋበዛችሁኝ ከልብ አመሰግናለሁ። ተሳፋሪዎቻችን በጣም አመሰግናለሁ። እኔን አምናችሁ ስለመጣችሁ መልካም ምሽት፣ መልካም ጊዜን እመኛለሁ። ሰላም እደሩልኝ።